ካረገ በኋላ አንድ ጥያቄ ድንግል ማርያምን ጠየቋት። ይህንን ጥያቄ በህይወታችሁ መጠየቅ የሌለባችሁ ማንሳትም የሌለባችሁ የእግዚአብሔር ስራ እጹብ ድንቅ 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 ነው ብለን የምናልፈው ጥያቄ ነው። ሐዋርያቱ ግን ምን ብለው ጠየቁ መሰላችሁ? እመቤታችን እናታችን አሏት፣ ክርስቶስን እንዴት አድርገሽ ጸነስሽው? እንደምን አድርገሽ ወለድሽው? እባክሽ ንገሪን አሏት። ማወቅ ይቻላል አይቻልም? ይቻላል አይቻልም? ማርያም ድናለች በኦርቶዶክስ። ድንግል ማርያም ከፍጥረት ሁሉ ትበልጣለች። ከፍጡራን እሷን የሚያክል የለም። ድንግል ማርያም ወላዲተ አምላክን አምባ መጠጊያ መሸሸጊያ ያድርግ። የእናት ልመና ፊት አያስመልስ ነው፣ አንገት አያስቀልስ ነው። ሲሆን በውድ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። አሁን ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ ብሎ ሁላችንንም ከጥፋት ያድነን። ድንግል ማርያም ከፍጥረት ሁሉ ትበልጣለች። ከፍጡራን እሷን የሚያክል የለም። ድንግል ማርያም ወላዲተ አምላክን አምባ መጠጊያ መሸሸጊያ ያድርግ። የእናት ልመና ፊት አያስመልስ ነው፣ አንገት አያስቀልስ ነው። ሲሆን በውድ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። አሁን ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ ብሎ ሁላችንንም ከጥፋት ያድነን። ካልሆነ በግድ እኮ ነው የሚለው ጋይስ ማለት በግድ እግዚአብሔርን በግድ ስታስምር ማለት ነው። እግዚአብሔርን አይ ጌታ ሆይ ብላ እንግዲህ ኢየሱስን ልትቆጣው ማለት ነው። ልክ እናት ልጇን እንደምትቆጣው አይ እንግዲህ አሁን አበዛው ልትል ማለት ነው። ማንን? ኢየሱስን ከሆነ በፍቅር ካልሆነ ግን በግድ ምን ትላለች? በቃ ችግር የለባትም ማለት በግድ እኮ ታዲያ የጌታን ሐሳብ አስቀይረዋለች እኮ ምንም አዲስ አይደለም። ለምሳሌ ታምር 110 ታምረ ማርያምን እንደምታውቀው ጌታ ክዶኛል አልምረውም ሲል በቃ ማትምረው ከሆነ ጡቶቼን ቆርጣለሁ አለች። በግድ ማለት እኮ አልምረውም አለ ጌታ። በቃ ክዶኛል አልምረውም ጡቶቼን ቆርጣለሁ አለች። ዘን ፊቶቼን እሰነጣጥቃቸዋለሁ አለች። በግዴታ ማለት እኮ ይሄ እኮ ነው። በቃ አልምርም የሚል ጌታ አልምርም ሲል በማስፈራራት ማለት ነው። ማትምረው ከሆነ ጡቶቼን ቆርጬ ፊቴን ሰነጣጥቄ ጥለዋለሁ አለች። ከዛ በቃ እሺ በቃ አንቺ ፊትሽን ከምትሰነጣጥቂው ምሬልሻለሁ አለት። በቃ በግድ ማለት ይሄ ነው። በግድ ማለት ይሄ ነው። አድርገውታል። በቃ በመጽሐፋቸው ጽፎ አሳይተውናል። እንደ እግዚአብሔር ቃል ያልሆነችውን የተሰበከችውን ያችን ማርያም እርግፍ አድርገን የመጣ ከፍጡራን በላይ የሆነችው ማርያም ከፈጣሪ በታች ፈጣሪን የምታስገድደው እሷ ማርያምን ነው የተው ነው እኮ አይደል? እሷን ማርያምን ነው የተው ነው። ጸሎት ልመና ትሰማለች፣ ምስጋና ይገባታል፣ ቅዳሴ ለሷ ይደረጋል ተብሎ የተነገረንን ማርያምን ነው የተውናት። ለምን? እንደዚች አይነት ማርያም አማልክት የሆነች ማርያም መጽሐፍ ቅዱስ ውስጥ ስለሌለች የለችም። እንደዚህ አይነት ማርያም እሷ ማርያም ጣዖት ናት። እሷ ማርያም በሰው ልብ ውስጥ እንድትነግስ ተደርጋ የተሰራች የእግዚአብሔር ቃል ውስጥ የሌለች ከእግዚአብሔር ጋር የምትወዳደር በሰው ልብ ዙፋን ውስጥ የሚያስቀምጧት ማርያም ናት። እሷ ማርያም በእግዚአብሔር ቃል ውስጥ የለች። ድንግል ማርያም ወላዲተ አምላክን አምባ መጠጊያ መሸሸጊያ ያድርግ። የእናት ልመና ፊት አያስመልስ ነው፣ አንገት አያስቀልስ ነው። ማርያምን ምን አድርግ? አምባ አድርግ፣ መጠጊያ አድርግ። አምባና መጠጊያ ያለው ማንን ነው? መዝሙረኛው። ስለማን ነው የሚያወራው? አምባዬ ብሎ መጠጊያዬ ብሎ የሚናገረው ስለማን ነው? ወዳጃችን ምን ይላል? አምባና መጠጊያ አድርጋት ማርያምን። አየህ፣ እንደ እግዚአብሔር የሆነችውን ማርያም ነው ያልነው። የጌታዬን እናት አይደለም። የጌታዬን እናት አይደለም። የጌታዬን እናት አይደለም። ለምን የጌታዬን እናት ነው እላለሁ? እወዳታለሁ፣ አከብራታለሁ። የጌታዬን እናት ናት። እናቴ ብዬ እጠራታለሁ። ምንም ጥያቄ ነው። ስንገናኝ እህቴ ናት በጌታ ምንም ጥያቄ የለው። በሰማይ ቤት እንገናኛለን። ምንም ጥያቄ የለው። ቤተክርስቲያኒቷ ውስጥ ግን ያለችው ይቺ ማርያም
ሊትራሊ ጣዖት መሆኗን ግን ተረዳላችሁ። ማርያም ድናለች? አዎ ማርያም ድናለች የሚል መልስ ነው ያለኝ። ማርያም ድናለች። ከምንድን ነው የዳነችው? ከአዳም ኃጢአትና ከገቢር ኃጢአት። ማርያም ከአዳም ኃጢአትና ከገቢር ኃጢአት ድናለች። ማርያም ከሚሰራ ኃጢአት ማለት ነው። ከገቢር የሚለው ካልገባክ አይ ሳይገባኝ ሲቀር ጠይቃለሁ። እስቲ ቤተክርስቲያንህ እንዲህ ያለችበትን ማስረጃ አስተኝ። ቤተክርስቲያኔ በትምህርቶቿ በቅዳሴዋ ምናልባት አንተ ቅዳሴዋ ላይ ያው በስርዓት አምልኮቷ ሁሌም ነው የምትገልጠው። አንድ ቀን ወይም ደግሞ የሆነ የቅዳሴ ጸሎት ላይ ብትገኝ በየቀኑ ትሰማው ነበር። እኛ ያው በየቀኑ ስለምንሰማው እናውቀዋለን። ሰጠኝ ያልኩ ማስረጃ ፉከራውን ተሆነ እኮ ማስረጃዬን እኮ ነገርኩ። በስርዓት አምልኮ በየቀኑ ፉከራ ነው እሱ። ማስረጃ አስተኝ እሱ ለአንተ ሊመስል ይችላል፣ ለእኔ መልስ ነው እኮ። ስጠኛ ብራዘር፣ ይሄንን ብለህ ንገረኝ። አትደብቀው፣ ሚስጥር አታርገው። በቅዳሴያችን በስርዓት አምልኮታችን ማስረጃ እሱ ማስረጃ አይደለም፣ መጽሐፍ ቅዱስ ማስረጃ ነው። እሺ ቤት እኔ አሁንም ደግሞ አለው እየዋሸህ መሆኑን ትውልዱን ማሳየት ስለምፈልግ ነው። ቤተ ክርስቲያን ማርያም ከዚህ ኃጢአት ድናለች ያለችበትን ማስረጃ አንተ ከገቢርና ከአዳም ኃጢአት ማስረጃ አፍጥን። ነገርኩ እኮ ማስረጃዬን። የኔ ወንድም መስማት የምትችል ከሆነ አላወራህም እስካሁን ድረስ ማስረጃ አውርቻለሁ። ምን ብላ በቅዳሴዋ ሁሌ ስለምትሰማው ንገረን። ንጽሕት እንደሆነች ከአዳም ኃጢአት የተጠበቀች እንደሆነች በቅዳሴያችን እንገልጣለን። ወዳጄ ያልከውን ረስተው ነው። ማርያም ከአዳም ኃጢአት ከውርስ ኃጢአትና ከገቢር ኃጢአት ድናለች ብለህ ስትናገር ነበር። እንዲህ ብላ ቤተክርስቲያን ያወራችበትን ማስረጃ አንጣ ስትባል ቅድስት ስለሆነች ንጽሕት ስለሆነች ብላ እንደዛ አይደለም ያልኩት። እሺ ምንድን ነው ያልኩት? በቅዳሴ ማርያም ጸሎቷ ላይ ወይም በቅዳሴ ማርያም ላይ አባ ሕርያቆስ በደረሰው ላይ በስርዓት አምልኮቷ ላይ ማለት ነው ምን አለ? ከአዳም ኃጢአት እንደለያት ከገቢር ኃጢአት እንደጠበቃት ማለት ነው። ኢየሱስ ሲሞትላት አይ ራሱ መንፈስ ቅዱስ ከመጀመሪያው ሲጠብቃት ነበር። ምን ነው ሳክ መንፈስ ቅዱስ ሲጠብቅም እንዴ? ዚስ ኢዝ ኦርቶዶክስ። ምን አለን ቅድም? ማርያም ድናለች ወይ? ቆይ አንዴ አትደረብ። ሳውራ አትደረብ። አይደለም የራሴን ንግግር ኢንተርፕሬት እያደረክ ነው። ሳውራ አትደረብ ብራዘር። አይደለም የራሴን ንግግር ኢንተርፕሬት የማድረግ ሳውራ አትደረብ ወዳጄ። ሳውራ ኢንተርፕሬት አታርግ። ቃል በቃል ከኔ ጋር ነው እያወራ ያለው። ሳውራ አትደረብ ብራዘር። ላስቆም እችላለሁ። የኔን ንግግር ኢንተርፕሬት የምታደርግ ያው ትወርዳለህ። መልስን ለማሳየት ነው አላማዬ። እሱን አሳይቻለሁ ብራዘር። ሳውራ አትደረብ። ስታወራ እንደሰማው ሁሉ ምንም ከኔ ጋር ተነጋገር። ታዲያ ስላስፈራራ የምፈራ መሰለህ እንዴ ብራዘር? በነገራችን አጽናና ራስህን ብራዘር። እንደሱ አሁን እያወራን ያለነው ሀሳብ ላይ ነው። መናደር ያስፈልገን። ሳውራ አታውቁስ መፈራራት ምን አመጣው ወዳጅ? እንዴ ምንም ካልሰማ ትወርዳለህ እኮ። የተለየ ነገር አለ። ማስፈራራት አይደለም። እየለመና አይደለም። ኢንተርፕሬት ማድረግ አትችልም ወይ ደግሞ አንተ ከተናገርከው ኢንተርፕሬት አይዞህ ወዳጅ። አሁንም አትደረብ ብራዘር። ራስ አይዞ ብራዘር። ተቀብያለሁ። አንተም ግን አይዞህ፣ አብረን አይዞን። እሺ እንደሱ ይሻለናል። ማርያም ድናለች አለ። ከምን ኃጢአት ነው የዳነችው? ከገብርም ኃጢአት ከውርስም ኃጢአት ድናለች ብለህ ታምናለህ ማለት ነው። ኦኬ እሺ። ስለዚህ ያሳየን፣ እንደውም ያሳየን። እሺ ቅዳሴ ማርያም ላይ አሳየኝ እየተባልክ ነው ያለኸው። ቪዲዮ መክፈት አልችልም አሁን፣ ምክንያቱም ያለኝ ፎሎወር ስለማይሞላ ማለት ነው። ማየት ትችላላችሁ።
ምን ላይ ነው ያለው? ጥያቄ የሚነሳው ስርዓቱ ላይ አቴንድ ካለማድረግ ነው። ኑና ስሙ እዩ። ገጹን ንገረን ብራዘር። አሁን ኑ ምናምን አትበለን። አንተ ራስ ያለው መናገር ካልቻልክ መተንኛ ከሆነ የምናደርገው ነገር የለም ብራዘር። ያለው ሰው ማውራት ካልቻለ እንዴት አድርገን ነው እኛ ብናወራው ብራዘር? ዘመንህን ሙሉ ኖረህበት አትደረም። እኔ ሳወራ አትደረም። ዘመንህን ሙሉ ኖረህበት አንተ ማውራት ያልቻልከውን የማርያምን ጉዳይ እኛ ብንመጣ እኮ አሁንም ልናሳይ አንችልም ብራዘር። ብዙ ትውልድ ደግሞ እዛ ኖሮ መልስ አጥቶ የሚወጣ ትውልድ አለ ወዳጄ። አሁን የጠየቅነ ምን ገጽ ላይ ነው አሁን ያወራኸው? የሚመጣም ትውልድ አለ በነገራችን ብራዘር። ብቻ ሳይሆን ተረድቶም የሚመጣ አለ ወይ ወዳጄ? ምን ገጽ ላይ እየተባልክ ነው ያለው? በቃል አላስታውሰውም ገጹ። እሺ ቴዳይ በቃል አላስታውሰውም፣ ግን አመጣላችኋለሁ። ችግር የለም። አላስታውሰውም አለ። በቃል አላስታውሰውም አለ። እሺ ያው አውቆም ይዋሽን ሰው አመጣለሁ። ችግር የለም። ወደ ሌላ ጥያቄ ማለት እንችላለን ስለ ገጽ ከምናወራ። እሺ ጥያቄ አትመርጥልን፣ እኛ የምንመርጥልህ ራስን እንደ ቤቱ መሪ አትቁጠር፣ ነገሮች እንዳታደርግ። ስሜታዊ ላለመሆን ሞክር። እሺ ምን አለ ሰምታችሁታል? እንዳንካካድ ልጻፈው። ማርያም ከገቢር አይደል ኃጢአት፣ ሌላስ ከምን ኃጢአት ነው የዳነችው? ማኔ ሚዩት ነው እያወራህ ከሆነ ወራጅ። አቤት አቤት። ከምንና ከምን ኃጢአት ነው የዳነችው? ከገቢርና ከአዳም ኃጢአት። ከአዳም ኃጢአት። እሺ ከገቢርና ከአዳም ኃጢአት ማርያም ድናለች አለን። መቼ ነው የዳነችው? ይሄውን መቼ ነው የዳነችው የሚለው በብዙ ሊቃውንት ዘንድ አከራካሪ ነው። ሁለት አይነት እንትኖች ይሰጣሉ። ያው እንትን ስላልሆነ ምንድነው ዶክትሪን ስላልሆነ እሱ ብዙ ሊያከራክር አይገባም። አንደኛው ቀደም ሲል ከእግዚአብሔር ሁሉን አዋቂነት አንፃር ዓለም ሳይፈጠር ጀምሮ እግዚአብሔር ዓለምን እንደሚያድነው ስለሚያውቅ እንደሚያድነው በሚያውቅበት ቅጽበት ሁሉ ድንግል ማርያም አንጽቶ እንደሚፈጥራት ያውቅ ነበር። ስለዚህ ዓለም ሳይፈጠር ጀምሮ የታሰበ የእግዚአብሔር እቅድ ነው የሚሉ አሉ። ሌሎች ደግሞ ልክ አንድ እየጻፍ ነው እንዲህ አይነት ትምህርት ይጻፋል። ማን አረጋጋው? ማርያም ዓለም ሳይፈጠር ነው የዳነችው ማለት ነው። በእግዚአብሔር ሐሳብ ነበረ። እግዚአብሔር ዓለምን ለማዳን ባሰበበት ቅጽበት ሁሉ ድንግል ማርያምንም አብሮ አስቦ ነበር የሚል ሎጂካል ዲዳክሽን የሚያቀርቡ ሊቃውንት አሉ። ሁለተኞቹ ሊቃውንት አረጋጋው፣ አሁንም አረጋጋው። ማርያም የዳነችው ዓለም ሳይፈጠር ነው ወይ? እግዚአብሔር ዓለምን ለማዳን ባሰበበት ቅጽበት ሁሉ ድንግል ማርያምን ያስባት ነበር። እኛውን እግዚአብሔር አሰባት አላሰባት አይደለም ጥያቄው። ማርያም የዳነችው ዓለም ሳይፈጠር ነው ወይ ነው ጥያቄው። ምክንያቱን እኮ እየነገርኩ ነው። እኔ አልጠየቅኩም። እሱ ዓለም ሳይፈጠር ነው ወይ ማርያም የዳነችው? ተነጥሎ የሚመለስ አይደለም ጥያቄው። እሱ እንደፈለክ ጨምርበት። ዓለም ሳይፈጠር ነው ወይ ማርያም የዳነችው? እግዚአብሔር ዓለምን ለማዳን ባሰበበት ቅጽበት ድንግል ማርያምን አስባት ነበር ብለህ ያዘው። አልጠየኩም። እኔ የጠየኩ ማርያም የዳነችው ዓለም ሳይፈጠር ነው ወይስ ዓለም ከተፈጠረ በኋላ?
ዓለም ሳይፈጠር ብለው የሚያቀርቡ አሉ። እሺ ሶ የራሴን ድምዳሜ እነግርሃለሁ። እኔ የቤተ ክርስቲያንህን የጠየኩ ሊቃውንት እኮ የቤተ ክርስቲያን ናቸው ወንድም። ቤተ ክርስቲያኒት ውስጥ ሁለት አይነት ትምህርት አለ እያልከን ያለው በዚህ ጉዳይ ላይ? እሺ አይደለም፣ ይሄ እኮ አስተምሮ አይደለም። በነገራችን ላይ ይሄ አስተምሮ አይደለም፣ ይሄ ግምት ነው መሆኗ። ቆይ እየሰማኝ እየሰማ እንዴ? ይሄ አስተምሮ አይደለም። ምንድነው? ግምት በንጽህና ይኸውልህ፣ ድንግል ማርያም ንጽሕት ነች። ከአዳም ኃጢአት የነጻች መሆኗ ቤተክርስቲያኒቷ ታምናለች። ወዳጅ እኔ አሁን ይሄንን እየጠየኩ መቼ ነው ልንመጣ ነው? እሱን አሁን ልንመጣ ነው። ዓለም ሳይፈጠር ነው ማርያም የነጻችሁ ብለህ ታምናለህ ማለት ነው አይደል? ቤተክርስቲያኒቷ ታምናለች። እንደዛ ነው ማምነው። ዓለም ሳይፈጠር ሊቃውንት አንዴ ስማኛ፣ ካፌ ላይ እየነጠክ ትጽፋለህ እንዴ? በርታ ብራዘር እኮ መጀመሪያ ልጨርስ። ከጨረስኩ በኋላ ጽፋለህ፣ ችግር የለውም። እኔ ከፈለክ ኖት አውጥቼ በውስጥ ልክልሃለሁ፣ አትቸገር። ትምህርታችሁ እንደዚህ የተዝረከረከ መሆኑን ማሳየት ነው ዓላማዬ። ቀጥል ብራዘር። የተዝረከረከውማ ያንተ ትምህርት ነው እንጂ ሰው ከመዳኑ በፊት ቀጥል። አሁን ቀጥል ብራዘር። የተዝረከረከ ትምህርት ትላለህ እንዴ ብራዘር? አሁን ቀጥል ወዳጅ። መገረጣጠጥ ከተጀመረማ ችግር የለውም፣ ቀጥለዋለሁ። እየጠበቅኩ ነው ያለሁት ብራዘር። እና እኮ ተከባብረን እንቀጥላ። የኔ ወንድም ተከባብረን ነው እያወራን ያለው ብራዘር። አፍተር ሌላ ነገር ውስጥ የምገባ ከሆነ ችግር የለብኝም ወንድም። እሺ ወደ ሁለተኛው ስንሄድ፣ ሁለተኛውን አልጠየኩም። እሺ ማርያም ዓለም ሳይፈጠር ነው የዳነችው ብላ ቤተክርስቲያን ታስተምራለች አልከን አይደል? ምሁራን ዓለም ሳይፈጠር ማለት ነው ማርያም የዳነችው። እሺ ማስረጃ? ይሄ ዲዳክቲቭ ሪዝኒንግ ይባላል። ይሄ በቴዎሎጂ ዲዳክቲቭ ምን ማለት ነው? ላስረዳ። ምንድን ነው እሱ? አልተባልክም፣ ማስረጃ ነው የተባልከው። ቴዎሎጂ አልተማርሽም እንዴ አባ? እንዴ ይሄ እኮ ዲዳክቲቭ ሪዝኒንግ ቴዎሎጂካል ሪዝኒንግ እያወጣሁኝ እኮ ነው ያለው ወዳጄ። እኔ አንተ ስላወጥ የለም ቃል በቃል የለም። እሺ ቃል በቃል በቴዎሎጂካል እንዲህ ብሎ ሰማኝ አልጨረስኩም። የኔ ወንድም ልጨርሳ አስጨርሰኝ። እሺ አስጨርሰኝ። ስላሴ የሚለው እንደሌለ ሁላ ይሄኛውም የለም። ስላሴ የሚለውን ያወጣ ነው ከተለያዩ አንዱን ጥቅስ ከአንዱ ጥቅስ ጋር በማገናኘት እንደመሆኑ መጠን የድንግል ማርያምንም ንጽህና በዛ መሰረት ልክ ስላሴ የሚለውን ተርሚኖሎጂ እንዳወጣ ነው ሁሉ የድንግል ማርያምንም ንጽህና አውጥተናል። እንደዛ ብለህ ጻፈው። እሺ ቆይ አንዴ ሚዩት አድርግ ወዳጅ። ምንድን ነው ያለን? እኔ አሁን ተርም አይደለም የጠየቅ ነው። ኦኬ የስላሴ ትምህርት አትደረብራት። ምንም ቴዎሎጂ ባለፈበት አላለፍክም። አንዴ ሚዩት አድርግ ብራዘር፣ ሚዩት አድርግ። ራስህ አላለፍክም። አይገርምም? አሁን ሚዩት አድርግ ግዴ። አንተ እዚህ አይደል እንዴ ተቀምጠህ የምትውለው? ሚዩት አድርግ ወዳጄ፣ ሚዩት አድርግ። አንተ ሚዩት ማድረግ ነው ያለብህ። ኦኬ አሁን የጠየቅኩት ጥያቄ ምንድን ነው? እሱ ስለ ስላሴ ቃል ነው ወይ? የቃል ነው የጠየቅኩት፣ እዚህ ውስጥ አይደለም። እዚህ ውስጥ የተጠየቀው ጥያቄ ምንድን ነው? እሱ ዓለም ሳይፈጠር በፊት ማርያም ድናለች የሚል ማስረጃ አንጣ ነው ያልኩት። የለም አለ። ቃል በቃል የለም። አዎ ይኸው እድል ሰጥሃለሁ። የስላሴ ትምህርት ቃሉን የሌለው ትምህርቱ ግን አለ። ዓለም ሳይፈጠር በፊት ማርያም ስለ መዳኗ ከእግዚአብሔር ቃል ጥቅስ ከአንዱ አምጥተን ነው ብለሃል። ከእግዚአብሔር ቃል ማርያም ዓለም ሳይፈጠር እንደዳነች ማስረጃ አንጣ። አፍጥን። በጣም ጥሩ። እግዚአብሔር ሁሉን አዋቂ አምላክ ነው። በእግዚአብሔር ሁሉን አዋቂነት ላይ ማንም ሰው ጥርጥር የለም። የእግዚአብሔር ሁሉን አዋቂ ነው ስንል ምን ማለታችን ነው? አሁን
ጥያቄ መሆን ያለበት። እግዚአብሔር ሁሉን አዋቂ ነው ስንል ዓለም ከመፈጠሩ በፊት ጠቅስ የእግዚአብሔር ሁሉን አዋቂነት እኮ እየተናገርኩ ነው። አንዴ ልናገር። ስለ እግዚአብሔር ሁሉን አዋቂነት አልተጠየቅም። ማርያም ዓለም ሳይፈጠር መዳኗን ማስረጃ ለመናገር ቆይ አስጨርሰኝ እንዴ ምን ሆነ ነው? ማስረጃ ብራዘር ጠቅስ እኮ እያስረዳው ነው። ካልተቀበልክ አልቀበልም ማለት መብት ነው። ጠቅስ ነው የጠየቅኩ ነው ብራዘር። አልናገርም ማለት መቀበል ከፈለክ ሎጂክ አይደለም የጠየቅኩ። እንደምመጣ ስለምታውቅ አስቆምከኝ። በቃ ይመች። ለእኔ ጠቅስ ነው የጠየቅኩ። ሎጂክ መጠየቅኩ ጠቅስ ነው የጠየቅኩ። ማስረጃ እኮ እየጠቀስኩልህ እኮ ነው። ቃል በቃል የለም ስላሴን እንዳወጣ ነው። እኔ ቃል በቃል ጥቅስ አላልኩም። ማርያም ከዓለም ሳይፈጠር በፊት አትደረብ ብራዘር። ቃል በቃል ካልሆነ አትቀበልም። አትደረብ። የጠየቅኩ ጥያቄ ቃል በቃልማ አንተ ዘጋው እኮ የለም አልክ። የሌለ ትምህርት ነው እኮ አሁን እየጠየቅኩ ያለሁት። ምንድነው እሱ አለ የምትለው? እንደዛ ከሆነ ስላሴ የለም። አትደረብ ብራዘር፣ አትደረብ። የጠየቅኩ ጥያቄ ምንድነው? እሱ ዓለም ሳይፈጠር በፊት ማርያም ድናለች የሚል መጽሐፍ ቅዱሳዊ ትምህርት ታሳየኝ ያልኩ። በጥቅስ አስረግጠ በጥቅስ አሁንም እድል ሰጣለሁ። ማርያም ዓለም ሳይፈጠር በፊት ኃጢአት እንደሌለባት እንደዳነች ማስረጃ አንተ አፍጥ ነው። እግዚአብሔር ሁሉን አዋቂ አምላክ ነው። እግዚአብሔር በዓለም የተፈጠረውን በሙሉ ያውቃል። ዓለምን ሳይፈጥረው ዓለምን እንደሚያድን እግዚአብሔር ያውቃል። ስህተት ከሆነ ስህተት ነው በልኝ። ዓለምን እንደሚያድን ሲያውቅ ድንግል ማርያም ደግሞ ክርስቶስ ተወልዶ እንደሚያድነን ያውቃል። ክርስቶስ የሚወለደው ከድንግል ማርያም ከሆነ ንጹሐ ባህሪ የሆነው ክርስቶስ ንጹህ ከሆነው የድንግል ማርያም ስጋ ጋር ካልተዋሃደ በቀር የእኛን ኃጢአት ቤዛነት ሊደመስስ አይችልም። ምክንያቱም የአዳም ኃጢአት የወደቀ ነው። የአዳም ስጋ የወደቀ ነው። የወደቀ ስጋ ደግሞ ሰውን የማዳን ኃይል የለውም። ስለዚህ ያ ስጋ ንጹህ ሆኖ ሊገኝ ይገባል። ያ ስጋ ንጹህ ሆኖ ጥቅሳንታ ለምኑ አሁን ላልከው ንግግር ጥቅሳንታ እኔ እኮ ቴዎሎጂካል ዲዳክሽን ነው እያቀረብኩ ያለሁት የኔ ወንድም። ይሄ የሚጋጭ ከሆነ በዚህ ይጋጫል። ጥቅሳንታ ለሁሉም ነገር ጥቅስ አይቀርብም። የለኝም በላ ብራዘር አልልም። ቴዎሎጂ ከማያውቅ ሰው ጋር እኔ ልልሃለሁ። ቴዎሎጂ አለማወቅህን ነው ያሳየኛለሁ። እሺ እንቀጥል። ትንሽ ደቂቃ እንኳን ሳትሄድ የርቀት እንኳን ብትማር ጥሩ ነበር። እሺ አይዞህ ወዳጅ አይዞህ። እሱን ብራዘር ለአንተ እግዚአብሔር ሁሉን አዋቂ አይደለም አልክ እኮ። አንዴ ሚዩት አድርግ። ምን አለ አሁን ባይዘው ይሄ እግዚአብሔር ሁሉን አዋቂ አይደለም። አንዴ ስሜት ያቱን አረጋጋው፣ ራስህን አትቆልል፣ ራስህን ሚዩት አድርገህ ስማ። እግዚአብሔር ዓለም ከመፈጠሩ በፊት የሚድነውን ስለሚያውቅ አለ። ይሄንን የማንን ትምህርት ነው እያወራን ያለ ነው? አሁን ሰሞኑን ካልቪኒስት እያሉ ሲቃወሙ የነበሩትን ትምህርት ነው አሁን ለማርያም እያወራን ያለው። አስቀድሞ አንዴ ሚዩት አድርግ ብራዘር። ይለያያል። ሚዩት አድርግ። ሰማይና ምድር ነው። እሺ እኔ ነኝ ሚዩት ያደረኩ። ከከፈትክ ያው ታች ትወርዳለህ። እሺ ይሄ ትምህርት አስቀድሞ ማርያምን ምን አድርጓል? መርጧታል። ስለዚህ አስቀድሞ ማርያምን ምን አድርጓታል? አድኗታል አለን ወዳጃችን። ይሄ የማን ትምህርት ነው? አሁን ሰሞኑን ሲቃወሙት የነበሩት የካልቪኒዝም ትምህርትን ለራሳቸው ለማርያም ሲሆን ይሄንኑ ካልቪኒዝም ትምህርት ትክክል ነው ብሎ አስቀድሞ እግዚአብሔር ሁሉን አዋቂ ስለሆነ ማርያምን አስቀድሞ መርጦ አድኗል። ይሄ ትምህርት የማን ነው? የካልቪኒዝም ትምህርት። እሱን ትምህርት ለማርያም ሲሆን በትክክል ጠቅሶ ያወረዋል። ለምን? እግዚአብሔር ሁሉን አዋቂ ነው። ምን እንደሚደረግ ያውቃል። ያ እግዚአብሔር ሁሉን አዋቂ የሆነው እግዚአብሔር ስለሚያውቅ አስቀድሞ ማንን? ማርያምን መርጦ ከዛስ ማርያምን አዳናት። ለማርያም ሲሆን ይሰራል። ጥቅስ አለ? የለም። አንዴ ሚዩት አድርጉላችሁ። ሚዩት አድርጉላችሁ። ጥቅስ አለ? የለም። እሺ ከቤተ ክርስቲያን ምሁራን መካከል ብለሃል። አንድ የቤተ ክርስቲያን ምሁር ንገረኝ እስኪ እንደዚህ ብሎ ያመነ
አፍጥነው ኤርሊ ቸርች ፋዘርስ ምናምን ካሉ አፍጥነህ ንገረኝ። መጀመሪያ በካልቪኒዝም ላይ መልሳለሁ ባነሳው ጉዳይ ላይ ማለት ነው። ሳንጨርስ ወደ ሌላ መሄድ አንችልም። በካልቪኒዝም ጉዳይ ላይ በመጀመሪያ ደረጃ ካልቪኒዝም ምን እንደሚል ታውቃለህ? ካልቪኒዝም የሚለው እታችሁን ሰማ። በቃ ቴንክ ዩ። ይኸው ነው ትምህርት እንድታየው ያክል። እሺ ሌላ ማስረጃ ያለው እውቀት ያለው ሰው ካለ እንቀበላለን ማለት ነው። ኦኬ ይሄ ቤተክርስቲያኒቷ ስለ ማርያም ሲሆን ምን ያህል ጥግ እንደምትሄድ እዩ። እንደ እግዚአብሔር ቃል ያልሆነች ማርያም በቤተክርስቲያናቸው ውስጥ ስላለች እሱን ለማውራትና ለመናገር ሲሉ የሚሄዱበትን ጥግ ይዙ። ካልቪኒዝም ሰሞኑን ሲቃወሙ ሰምታችኋል። ሰው የራሱ ፈቃድ ሳይኖረው እምነት ሳይኖረው እንዴት ይድናል እያሉ ሲከራከሩ ነበር። ይኸው እሱ ግን ምን አለን? ማርያምን እግዚአብሔር አስቀድሞ ስላወቀ አዳናት። የማርያም እምነት ሳይኖር የማርያም ፍላጎት ሳይኖር ፍላጎትም እምነትም ሳይኖር እግዚአብሔር ማርያምን ምን አረጋት? አዳናት። ብራዘር ታዲያ ለምን ትቃወማችኋል? ቤተክርስቲያኒቷ እንደዚህ አይነት ትምህርት ካላት ለምን ካልቪኒዝምን ትቃወማል? ይኸው እኮ አሁን ለማርያም ሲሆን ነው የሚሰራው። ያለ ማርያም እምነት ያለ ማርያም ምርጫ እግዚአብሔር ያዳነው እግዚአብሔር ለማርያም ሲሆን ነው ወይ የሚሰራው? አይዞ ብራዘር አይዞ ወዳጄ። ነፍሴ ጌታን ታከብረዋለች አለች ማርያም። እንኳን ደህና መጣ ደሳለኝ። እንኳን ደህና ቆያ ባ ማርያም ድናለች። ከምንድን ዳነችው? የጌታችን የመድኃኒታችን እናት እኮ ነች። አይ የማን እናት ናት አይደለም፣ ከምንድን ነው የዳነችው ነው ጥያቄ። አታርፍም? ያው ምን እንደንቆሎ ነው። አይ ከኔ ጋር ተነጋግሮ መሰለኝ። እኔ ቆሎ እየበላሁ ነበር። ከባድ ነው። እንቴ እኮ አልገባም ሲል ልጁ ቆሎ ማሳየት ጀመረ።